ዴዚ የእግዚአብሔር ብርታት ይሁንና ጽናት ውስጥሽ የኔ እናት እናታችንን በገነት ያኖርልን። ዴዚ ቅድስት ድንግል ማርያም ከጎንሽ ትሁን፣ ብርታት ይውስጥሽ። የአሌክስ እና የዴዚ ፋሚሊዎች እውነት ነው የዴዚ እናት አርፋለች። እግዚአብሔር ለመላው ቤተሰብ ጽናት ይስጣችሁ። ታክቲከኞቹ አስማተኞቹ አዎ የዴዚ እናት አርፋለች። ነፍሷን በአጸደ ገነት ያስቀመጠው ስጠይቁኝ አላቅም ያልኩት ቤተሰቦቿ ሁሉ መስማታቸውን ማወቅ ስላለብኝ እናቷ ትልቅ ሰው ስለሆኑ እናትየው አልሰሙም። ከዛ በተረፈ ወንድሞቿ ሌሎቹ ሁሉ ሰምተዋል። ለምንድነው ቪዲዮን ያጠፋሽው ካላችሁ እኔ ቪዲዮን እንዲታረቁ ብያቸዋለሁ። የአረብ ሀገር ልጆች ካከታ ዴዚ እርግዝና ከበደኝ ምናምን እያለች ስታወራ እና ስፖርት ጀመር ምናምን ስትላቸው ስፖርት እንዳትሰሪበት ምናምን እያሉ የተሳሳተ መረጃ ሲሰጧት ሰማሁ። ምክንያቱም በእርግዝና ሰዓት ስፖርት እንቅስቃሴ ሁሉ ነገር ማለት ጠቃሚ እንደሆነ ስለማውቅ ማለት ነው። እና እንደዛ ስትሰማት ይቺ ልጅ እናቷ አጠገቧ ብትሆን ኖሮ ማለት ታማክራታለች። ስፖርቷ ነው ሴክስ በእርግዝና ሰዓት ጥሩ እንደሆነ ታማክራታለች ብዬ ስላሰብኩኝ እናትና ልጅ መታረቅ አለባቸው ብዬ በጭንቅላት ያሰብኩኝ። ለእናቷም ነፍሷን ይማረውና የልጇ ልጅ ታቅፋለች። ዴዚ ልጅ ስትወልድ ከጎኗ እናቷ አጠገቧ ትሆናለች ብዬ ስላሰብኩኝ ማለት ነው። እና በዛ ላይ ደግሞ አንድ ሴት አመሰግኖ ስለረሳሁት ነው የዴዚ እናት አርፋለች፣ ኮይን ስትሮክ መቷት እናቷ አርፋለች ብላ ጻፈችልኝ፣ ደጋግማ ጻፈችልኝ። ከዛ በኋላ ኢትዮጵያ እንደሄደች የሆነ የሆነ ነገር ከፍታ ልታስመርቅ እንደሆነ በዛ ስትሮክ እንደመታት ምናምን ልጅ ታስትለኝ አላመንኳትም፣ አልተቀበልኳትም ነበር። ይህንን ልላቸው ያልፈለግኩበት ምክንያት ይህ ነገር ውሸት ሆኖ ያወራቸው ውሸት ከሆነ እንትን ጥሩ አይሆንም ብዬ ስላሰብኩ በዛ ላይ ደግሞ ልጇ እርጉዝ ናት። ነገር ግን አሁን እውነት ነው ቪዲዮውን የሚያጠፋሁትን አጥፊው እናቷ አርፋለች ስለተባልኩኝ አጠፋሁት። ከዛ በተረፈ ግን በጣም ነው የሚያሳዝነው። ስለ እውነት በጣም ነው ያዘንኩት ከልቤ። ሁላችሁም ያያችሁት ነገር ነውና እግዚአብሔር ይቅር ተባብለው ቢሆን ከልጁም ጋር ደስ ይል ነበረ። ነገር ግን ሰው እንዳሰበው ሳይሆን እግዚአብሔር እንደፈቀደ ሆነ። እግዚአብሔር የወደደውን አደረገ። ነገር ግን እኔ ቅድም ብያችኋለሁ፣ ሰው በህይወት ከሌለና ካወቃችሁ ቀድማችሁ ሚዲያ ላይ በመወሰድ የምትቸኩሉ ጥሩ ነው። ምክንያቱም ቤተሰብ ሀዘኑን ሚዲያ ላይ መስማት የለበትም ብዬ አምናለሁ። እነሱ ካወሩ ካዘኑ በኋላ ግን ብታወሩበት ችግር የለው። የእውነት ያሳዝናል። ምክንያቱም አሁን ደግሞ እንደዚህ ነው ናት ሌላ ችግር ውስጥ እንዳንገጣት ከምትናገሩት ነገር ብትቆጠሩ ይቅርታ ቢባባሉ ኖሮ አሁን እንደዚህ ነው ምናምን ብላችሁ ሌላ ችግር ውስጥ አትክተቱ። ሌላ ዲፕሬሽን ውስጥ አትክተቱ እንጂ ሀዘን በቀጠሮ አይመጣም። ሰው ተጠንቅቆ ወይም ደግሞ ተደብቆ አያልፈው። እግዚአብሔር የወደደውን ያደረገው እና እኔ ያልተናገርኩበት ምክንያት ሁሉም ሰው ቤተሰቦቿ የሚስሙ ብዬ ነው መጀመሪያ ከነሱ ሲመጣ ነው ብዬ ዴዚ ሶስት ነገር ነው። ግን ዴዚ ፕሮፋይል አድርገዋለች። አሁንም ልጅቷ አንቺ ኮሌጅ እንዳልናገር የሚያችው ሁሉም ሰው አውቆታል አለች እና ቪዲዮውን የሰራሁት አትሊስት ሰላም ወርዶ ታርቀው ቤቢ ሻወራን እናቷ ሰፕራይዝ የምታረጋት እናትና ልጅ ችግራቸውን ፈተው ያው ልጇ አያቴ ቤት እናቴ ቤት እያለ በቃ እንደማናችንም ፍቅር ፋሚሊ ያላችሁ እንደዛ እንደሆነ ነበር ፍላጎቴ። በዛ ምክንያት ነው ነገሩ ግን ተገጣጠመ። እኔ ቪዲዮውን የሰራው ቀን ልጅቷ እንዳለችው የዛን ቀን ነው ያረፈችው። ያስታርቃችሁ ያሰብኩበት ቀን ነው ያረፈችውና የነገጠን አለች። ያኪን ሮማን ቤት ከመጣ ነበር መሰለኝ እንደነገጠን ቪዲዮውን ከሰራሹ ከተወሰነ ደቂቃ በኋላ ነው ነገር እና በጣም ደነገጥኩኝ። ልክ ሲነግሩኝ በዛ ምክንያት ነው ቪዲዮ ነው የመዘገል አደረኩት። ምክንያቱም ነገሮች ስለተገጣጠሙ በመቼ ማለት ነው እንጂ መጥፎ ነገርም አልነበረም። ከዛ በተረፈ ግን ከዚህ በፊት የነበረው ቪዲዮ ያወጣችሁ ባትፖስቱባት ልጅቷ በሰላም ትገላገል፣ እናትና እናት እሱስ ቢሆንና ያላችሁ እነሱ እናታችሁን ባትበጠብጡ ነው። በቃ እውነት ከልባችሁ ካዘናችሁ በዴዚ እናት ካዘናችሁ ታዲያ ዴዚ እናት በጥብጧት የዴዚ ነው ማለት በጥብጡ ያረገዘችውን በሰላም እንድትወልድ ተው። እንጂም ሀዘን ቤቱ ያልገባበት ሰው የለም፣ ሀዘን የማያውቅ ሰው የለም። ካደረሰባችሁ ልታስጨንቋችሁ ያላችሁ። ሀዘን ቤቱ የገባና የሚያውቀው ሰው ግን እንደዛ ያለ። ስለዚህ በዚህ ነገር በልጆቻችሁ ላይ በእናቶች በኋላ እናወራበታለን። ከዛ በተረፈ ግን ለቤተሰቦቿ ለወዳጅ ዘመዶቿ ሁሉ መጽናናት እመኛለሁ። ዴዚ እግዚአብሔር ብርታቱን ጥንካሬውን ይስጥሽ። አሞራው የልጅ እናት ናት፣ ሚስትህ ናት። እንግዲህ አደራ አለብህ እግዚአብሔር እጅ ያለች ልጅ ነችና እስክትወልድ ድረስ ተንከባከባት። ቃል ነው ደግሞ በፍቅር በሰላም አብራችሁ እንድትኖሩ ምኞቴ ነው። ከሶሻል ሚዲያ ላይ አጭር ጊዜ ዞር እንድትሉ ጥሩ ነው። አለበለዚያ ሰዎች በንግግር ሊሰማችሁ ይችላሉ። ከባድ ነው። በሀዘን ነው። የኛ ሰው ደግሞ እንኳን ታመህ በቁምህም እንደ ማውያ ታመማልና እቺ ልጅ ደግሞ በስትረስ ሌላ ነገር ውስጥ እንዳትገባ በቃላት እንዳይሰባት አንተንም እሷንም
ከሶሻል ሚዲያ ትንሽ ራቅ ብትሉ እህታዊ ምክር ነው፣ የእናትነት ምክር ነው እላለሁ። ከዛ በተረፈ ግን ለእናቷ ቤተሰቦች፣ ለጓደኞቿ እንዲሁም ደግሞ ለምታውቁት ሁሉ እግዚአብሔር መጽናናቱን ይስጣችሁ። ሰላም። የዴዚ እናት አልፋለች። እውነት ነው እንዴ? ወሬ እንዳይሆን እኮ ነው። እውነት ገና ናቸው እና መልካም ነገር እናስብ፣ ጥሩ ነገር እናስብ። ከሰፈራቸው ገብታ እኔ ጋር የተናገረችን ላሰማሽ። አንዴ ዝም በል አንተ። ሰምቼዋለሁ ሮሚ ሰምቼዋለሁ። አንቺ ጋር ግን የሰው ወሬ የጠላት ወሬ ምናምን ቢሆንስ ብዬ ነው። አይ የጠላት ወሬ አይደለም። ሰፈር አንድ ሰፈር ናት። ከሆሊዴ ሄዳ ነበረ፣ ኢትዮጵያ ነበረች። አመመኝ ብላ ሆስፒታል ሲወስዷት ጊፍት ጋላሪን እየሞላችሁ ምዕመናን፣ ጊፍት ጋላሪን እኮ ለጥፋለች። ቲክቶኳን ገብተሽ እንትናም ለጥፋለች። ዴዚ ሾክ ኒውስ ብላ ካርጋለች ቲክቶኳን። የዴዚ እናት አልፋለች። እውነት ነው እንዴ? ወሬ እንዳይሆን እኮ ነው። እውነት ነው። ገና ናቸው እና መልካም ነገር እናስብ፣ ጥሩ ነገር እናስብ። ከሰፈራቸው ገብታ እኔ ጋር የተናገረችን ላሰማሽ። አንዴ ዝም በል አንተ። ሰምቼዋለሁ። አታርፍ መሆን ነው ይሄ ነገር። እውነት ነው ጋይስ። ደውዬ ለማጣራት ሞክሬ ነበር ግን ስልክ አልተመለሰልኝም እና ለዛ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላኬ ሆይ እናት ግን 1000 ዓመት ትኑር ማርያምን። እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላንቺ። በዛ ላይ እርጉዝ ነሽ። እናት ብትኖር ለማንም ሰው እናት አይጣሰው። እግዚአብሔርን ምስኪን እግዚአብሔር ጽናቱን ይስጥሽ። እውነት ከሆነ መድኃኒዓለም ጽናቱን ይስጥሽ። እመቤቴ ጽናቱን ትስጥሽ። አሁን ነበር እናት በሚያስፈልግሽ ሰዓት፣ በእርግዝናሽ ሰዓት፣ በመውለጃሽ ሰዓት እናትሽ ከጎንሽ መሆን በሚገባት ሰዓት አረፈች የሚል ነገር መስማት በጣም ከባድ ነውና ፈጣሪ ጽናቱን ይስጥሽ የኔ እህት፣ አይዞሽ። የዴዚ እናት አርፋለች።